ነገርኩ እኮ እኔ ቆይቷል ሙስሊም ነበርኩ አልኩ። ቤታራከኝ ህፃን ሙስሊም ያውቀዋል። ስለ ሶላት እኮ ነው የምጠይቀህ። ሶላት እኮ ነች። አርካን ሶላት ስንት ነች? አምስት ነው አይደለም። ሶላት አልጀናዛ ስንት ስጁድ አለው? ምን ቁርአን ልቅራለህ ወይ ምን ልበልልሽ? ሌላ ነገር እኔ ፈልገው ነው ያኔ ፈልጋት ነው። ስለ ሶላት ብቻ ሶላት አልጀናዛ ስንት ስጁድ አለው? እኔ በአንተ ልክ የእስልምና እውቀት የለኝም ነበርኩ ማለት እኮ በኔ ልክ አይደለም የምጠይቅህ። ይኸው እንደዚህ ሁሉ ህፃናት ሙስሊሞች ያውቁታል። ሶላት አልጀናዛ ስንት ስጁድ አለው? መልሳት። ሁሉም ሙስሊሞች አያውቁትም። ወላሂ ያውቁታል። ሶላት አልጀናዛ ስንት ስጁድ አላት? መልስልኝ። ለምን ጠይቀኛው? አንተ ራስህ ሙስሊም ነበርኩ አልካ። እኔ ጋር አንድ ሰው ሙስሊም ነበርኩ ብሎ ከገባ ቲክቶክ ከገዝ ጀምርኩ ጀምረ አንድ ህግ አለኝ። ጭንብልን ሳልገልጥለት ወዴትም አይሄድም። ሶላት አልጀናዛ ስንት ስጁድ አለው? መልስ። ምርጫ ልስጥህ። እሺ አሁን ለምሳሌ ኤቲ እኔ ሙስሊም ነኝ። ሰናተል ጀናዛ ስጁድ የለውም። እኔ አሁን ሙስሊም ነኝ። ይሄንን መልሳለሁ። ኦኬ ሁለተኛ እንዳትጨበረብር። ሁለተኛ ሙስሊም ነኝ አትበል። እኔ ቤት በተለይ መታችሁ ሙስሊም ነኝ ካላችሁ ያ ሰላም አንዲት የማትመልሷት ቀላል ጥያቄ ነው ደግሞ የምጠይቃችሁ። ቀላል ጥያቄ። አርካኑ ሶላት ስንት ነው? 5 ነው። አርካኑ ሶላት 14 ነው። ያኛው አታጨበርብሩ። እሺ ጥያቄ ካላችሁ ጠይቁ። ሰላም አለይኩም። ከሄዳችሁ የሆነ የስብከት አካሄድ ሙስሊሞች ከእናንተ በላይ አራዳ ናቸው። እኔ ነገር በሱ ቤት እየሰበከ ነው። ጀምሪያ ሙስሊም ነበርኩ ተበላበት እኮ አለፈ እኮ በቃ። ለእነዩ ጩፋ አልተዋቸውትም እንዴ? እነዩ ጩፋ የሙስሊም አልባሳት እያስለበሱ ሙስሊም ነበርን እያስባሉ ምናምን ህዝብ ሳቀበት። አለቀ እኮ ይሄ ነገር። ጭራሽ ቲክቶክ ላይ መጣችሁ ከሙስሊሞች ፊት፣ በዚያም ስለ መጽሐፋቸው በደንብ የሚያውቁ ሙስሊሞች ፊት መጣችሁ። አረ ይከብዳል። ልቅራልህ ስትል ነበር ወላሂ አቅራት አትችልም። የፊት አንድ ገጽ አከራ ለማወቅ ጠይቁ። እዚህ አራዳነት አያጫውታችሁ እናንተ ንርድና ማለት እንደዚህ ተሸግረነው ጀ እሽተማኛ ወደ ጥያቄያቸው ሄዱ። እንማማር። ጥያቄ ያለ ጠይቅ። እሺ ዩሱፍ አሰላሙ አለይኩም። ሰላም ጥያቄ ጠይቄ ነው። እሺ ጠይቅ። አታውቅም ያለች እሺ ሄሎ ይቅርታ ስለማላችሁ። ሰላም ነው። እንደሳ አራሚታ ዳዊት ነኝ። እሺ ዳዊት ሄሎ እንዴት አለ? ሰላም ሰላም አለ። ጥያቄ አለ? እሺ ዳዊት ጥያቄ ምንድን ነው? ሄሎ ጥያቄ አለ? ይቀጥል። እኔ ልጨርስ። ጠይቅ። እሺ አየው ሱ ጥያቄ ምን መሰለህ? ሂስቶሪካል ጥያቄ ነው ማለት ሙስሊም እስልምና ከመሐመድ በፊት ነበረ የሚል አስተምህሮ አላችሁ። ኦኬ ስለ ሃይማኖት ወልድ እንደሆነ ማለት ነው የነቢያት እምነት እንደሆነ ስትናገር ሰማኋት። የሃይማኖቱ ሂስቶሪካል ማለት ነው። የሃይማኖት ሆኖ ግን ሂስቶሪካል የሃይማኖት ነው ሂስቶሪካል ማለት ነው። ሃይማኖታዊ ጥያቄ ነው ወይንስ አይደለም? ሃይማኖታዊ ከሆነ ሃይማኖታዊ ጥያቄ ነው። እስልምናን በተመለከተ የሙስሊሞች መረጃ ምንጭ ምንድን ናቸው? ሄሎ አቤት። ስለዚህ ምን ሃይማኖታዊ ጥያቄ ነው አይደል? ይቆራረጣል ያለው ነገር ነው። ታይገሽ ማለት በእስልምና ማለት እስልምናን የሚመስል የሃይማኖት ፕራክቲስ በነቢያት ዘመን አለ ወይ ነበረ ወይ ወይም ደግሞ ነቢያት ፕራክቲስ ያደርጉት የነበረው በተለይ ሙስሊሞች ፕራክቲስ ያደርጓቸው
የሚያደርጓቸውን አይነት ፕራክቲስ በነቢያት ዘመን ነበር ወይ? አንደኛ። ሁለተኛ ደግሞ ሄሎ መልሰልህ ወይ አንዱንም ልጨምር፣ ሁለተኛውን ልጨምርልህ። አንድ ላይ ትመልሰዋለህ። አንድ ላይ መልሰዋለህ። ሁለተኛው ደግሞ ምንድነው መሰለህ? አሁን ለምሳሌ ከአዳም አንስቶ የነቢያት ታሪክ ላይ መስዋዕት ማቅረብ፣ ክህነት፣ ለእግዚአብሔር መለየት፣ እንደዚህ ፕራክቲሶች ታሪካዊ ጥያቄ ጠይቅ። ነቢያት ፕራክቲስ ያደርጉት የነበረውን ነገር ነው እየነገርኩህ ያለሁት። ይሄ ፕራክቲስ እስልምና ውስጥ አለ ወይ? ይሄ በሌለበት ሁኔታ ነቢያት ሙስሊም ናቸው ማለት ይቻላል ወይ? ያንተ የነብያት መለኪያ መጽሐፍ ቅዱስ ነው እንዴ? ስለ ነብያት ስለ ታሪካዊ ጥያቄ ጠይቃለሁ እኛ አይደል? ከዛ ምን ይጠይቃል መጽሐፍ ቅዱስ ላይ? ክህነት ምናምን ገርበሌ። ስለ መለኮታዊ ስለ እምነት ከጠየቅ መለኮታዊ መጽሐፍቶችን መሰረት ያደረገ ጥያቄ ከጠየቅ ከመለኮታዊ መጽሐፍቶቻችን እንሰጣለን። ገብቶሃል አይደለ? አይ ስለ ታሪክ ነው የምፈልገው ካልክ ከመጽሐፍህ ውጣና ጠይቀን፣ ችግር የለውም። ስለ እምነት ነው ጥያቄ? አይ ስለ እምነት አይደለም ማለት። ስለምንድን ነው? ስለ ታሪክ ነው ጥያቄ ያለ። ከዚያ ስለ ክህነት ብሎ ጠየቀ። አይ እኔ ጥያቄ ግልጽ ላደርግልህ በድጋሚ እስላማዊ ፕራክቲስ ማለት ነው ነቢያት የሚባሉት በተለይ እስላሞች የምትጠቅሷቸው ክርስትና ውስጥ የሚጠቀሱት ነቢያት አይሁዳዊነትና ይሁዲዎችና ክርስቲያኖች የሚጠቅሷቸው ነቢያት እስላሞች ፕራክቲስ የሚያደርጉትን ፕራክቲስ የሚያደርጉበት ሁኔታ አለ ወይ? ዊዛውት ኢስላሚክ ይሄ ከመሐመድ በኋላ ከመጡት ሪፈረንሶች ውጪ ከዛ በፊት ምን አይነት ማስረጃ አላችሁ? ከመሐመድ በፊት የነበረ ታሪካዊ ማስረጃ አልሽርሽ እንደው። ስለዚህ ለምሳሌ ሙስሊሞች ያደርጉት አሁን የሚያደርጉት ስርዓቶች ፕራክቲስ ወገለ። እሺ ከነዚህ መካከል ቀደምት ነብያት ሲያደርጉት ከነበረ አለ ወይ? ያም ነብያቶች ሙስሊም መሆናቸውን ያረጋግጣል። እሺ በጣም ጥሩ። ሙስሊሞች ከሚያደርጉት ስርዓቶች መካከል ለምሳሌ ሐጅን ልጥቀስልህ። ወደ መካ በመሄድ ሐጅ ማድረግ አይደለ ዳዊት? እሺ እያዳመጥኩ ነው። ስለዚህ ቀደምት ነብያቶች መጽሐፍ ቅዱስህ ላይ ወደ መካ እየሄዱ ሐጅ ያደርጉ ነበር። ማስረጃ ላሳየህ ነው፣ ተከታተል። ሙስሊሞች ነበሩ ማለት ነው። በዚህ መሰረት ነብያቶች ካልና ነው። እሺ ብሉይ ኪዳን የተጻፈው በምን ቋንቋ ነበር ዳዊት? ዕብራይስጥ ነው በአመዛኙ፣ ዕብራይስጥ ከተወሰኑት በስተቀር። በጣም ጥሩ ዕብራይስጥ። ስለዚህ አሁን ባይብል ሀብ ላይ ገብተናል አይደለ? እዚህ ጋር ከኦሪት ዘፍጥረት ጀምሯል ከራዕይ ድረስ። እዚህ ከኦሪት ዘፍጥረት ከራዕይ ድረስ አለለ። እዚህ ኦሪት ዘጸአት እንገባለን። መልካም እሺ። ኦኬ መጀመሪያ ግን እዚህ ከመሄዳችን በፊት የአማርኛ እንመልከተው። እዚሁ ጋር አለ ግን የአማርኛ ችግር የለውም። አማርኛውን ብታወጣው የበለጠ ነው። ችግር የለውም። አማርኛው ትርጉም ስለሆነ የተጻፈልህ ዕብራይስጥን ሄደን ቀጥታ እናያለን። እዚህ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንገባለን። ምዕራፍ 5 ቁጥር 1 ላይ እንግባ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 እሺ ምን ይላል? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል አይደለ? ዳዊት ሄይ ና ዳዊት አማርኛው ላይ እኮ አቤት ይታያል አይደለ? ምን ይላል? ከዚያም ሙሴና አሮን ወደ ፈርዖን ሄደው እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አይደለ? መልካም እሺ። በጣም ጥሩ። አሁን እየሰማሁ ነው። ሁለት ነብያት አሉ አይደል? እዚህ ጋር የነብያቶችን መንገድ እየሰማሁ ነው። ሁለት ነብያት አሉ አይደል? እዚህ ጋር ሙሴና አሮን አይደል? እየሰማሁ ነው እኮ ሙሴና አሮን ሁለት ነብያት አሉ። ታልሆነ ነው እየሰማሁ ነው። ኧረ በፈጣሪ እኮ ወደዚህ ልንመጣ ነው። ሙሴና አሮን አሉ እዚህ ጋር ሁለት ነብያት ወደ ፈርዖን ጋር መጥተው ምን አሉት? ሕዝቤን ልቀቅ።
በዓል ያደርግልኝ ዘንድ ህዝቤን ልቀቅ አሉት ነው የሚለው አይደለ? አሁን ዕብራይስጡ ላይ ልንገባ ነው። ሂብሩ የሚለው ላይ ቀጥታ እዚህ ጋር እንገባለን። ቃል በቃል እዚህ ጋር ወደ ሂብሩ እንገባለን። ያው ሂብሩ ላይ ገባ። ተከታተሉ። ወደ አማርኛ እንቀይረው። እዚሁ ጋር ያለ ለመሆኑ በዓል ያደርግልኝ ዘንድ ህዝቤን ልቀቅ ነው ያለው ወይንስ ወደ መካ ሂደው ሐጅ እንዲያደርጉ ህዝቤን ልቀቅ ነው ያለው? እዚህ ጋር ወደ ትይዩ ዕብራይስጥ ሂድ ይላል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ። ቃል በቃል እዚህ ይፈታልሃል። እንግባ። አሁን እዚሁ ጋር ያለ ወደ አማርኛ እንቀይረው። ወደ አማርኛ እንቀይር ና ምን ይላል እዚህ ጋር? የሐጅ ጉዞ ለማድረግ ያው ሐጅ ማድረግ ያው ፍቺ የቃሉ ፍቺ ሐጅ ማድረግ የሐጅ ጉዞ ለማድረግ ከኔ ጋር ነህ ዳዊት? እየሰማሁህ ነው፣ ግን ኮንቴክስትህን እንትን በለኝ። አብሬህ ነኝ። እኔ ምንም አልልህም። ወደ አማርኛ መቀየር ብቻ ነው። እኔ ምንም የምጨምረው የሚቀንሰው ነገር የለኝም። አንተ ራስህ እንዳው ሌላ ሞባይል አለ ባይብል ሀብ ላይ ራስህ ገብተህ እንድታወጣ አድርጋለሁ። ምን ይላል እዚህ ጋር? ሐጅ ለማድረግ የሐጅ ጉዞ ለማድረግ ይላል። ወዴት ነው ይሄ ሐጅ የሚደረገው ታዲያ? ወረድ ብለን እዚሁ ጋር እንመልከተው። ወዴት ነው ሐጅ አድርገው የተባሉት? ምን ይላል እዚህ ጋር? ያው ጌታ ተው፣ ይሄ ሐጅ ወዴት ነው የሚደረገው? አበባትች ምን ትላለች? መካ ሐጅ አድርግ ይላል። ወደ መካ ሐጅ አድርግ ሾፌር አይዋ ወደ መካ ሐጅ አድርግ የሚል ትዕዛዝ ነበር ይመጣላቸው። ሐጅ የሚደረገው ወደ መካ። ስለዚህ ሙሴና አሮን ወደ መካ ሂዳችሁ ሐጅ አድርጉ ተብለው ነበር። ሙስሊሞች ዛሬ ከምትሰሩት ፕራክቲስ መካከል ነብያቶች ሲያደርጉት ከነበሩት አንድ አምጣልኝ ስትል ነበር። ያውና ወደ መካ ሂዳችሁ ሐጅ አድርጉ ነበር። ቆይ አንዴ አትውጣ። አንዴ እኔም እዚሁ ያለኝ ሞባይል አንድ ስለሆነ እዚሁ ላይ ሪፈር ላደርገው። ያ እና ዳዊት ሄሎ ዳዊት ሰማን? ዳዊት ይሰማል? የምር ይሰማል? ምዕራፍ አቤት ና በቪዲዮ ክፈትና በቪዲዮ ከፍተህ በዘኛው ሞባይል አሳየኝ። ቪዲዮ ክፈት። ቪዲዮ ክፈት እና በዘኛው ሞባይል አሳየኝ። ቪዲዮ ማለት አልገባኝም። ቲክቶክ በሌላኛው ሞባይል አንድ ሞባይል ነው ያለኝ። በቃ ሌላ ተጨማሪ የለኝም። እሺ ምን ልታይ ነው? ያላ ቶሎ በለሽ ሐሳብ ተናገር። ቆይ የሚካይ ሞባይል አለ። ቆይ አንዴ አትወጣሉ እባክህ። እሺ ሌላ ታምራት ታብሌቱ ያኒ ሄሎ ሚካ ቆይ እናንተ ቀጥሉ። መሀል ላይ ልግባ። እሺ እናንተ ቀጥሉ ነው። ታብሌትህን መጻፍ ክፍትል እሺ በመሀል መግባቱ ባልፈልግም ልግባና ልጠይቅ። ጌታ ይባርክ። ያው ጥያቄዎችን ሰከን ባለው መልክ መመለስ መልካም ነው፣ ግን አንዳንድ ነገሮች ሊገቡን ባይችሉም እኔ የሚጠይቅ ጥያቄ በመጽሐፍ ቅዱስ ያሉት ነቢያቶችንና ነቢዩ መሐመድን በሚመለከተው ነው። እሱም ኢየሱስ ክርስቶስ ኃጢአትን አልሰራም ብለን ስናምን በመጽሐፍ ቅዱስ ውስጥ ያሉ ነቢያቶች ደግሞ ድካም ስላለባቸው ኃጢአትን የሰሩ አሉ፣ ከትእዛዙ ወጣ ያሉት አሉ ብለን እናምናለን። ነቢዩ መሐመድ ፍጹም ሰው ናቸው፣ ኃጢአት ምንም የለባቸውም ተብሎ ማመን ይቻላል? ጨረስክ? ልመልስ ለተናገርከው? አዎ አንዳንድ ቢሆን አይሻልም? ችግር የለውም። ኢየሱስ ክርስቶስ ኃጢአትን አላደረገም ነው ያልከው? ኃጢአት አልሰራም? የምናምነው እንደዛ ነው። አንተ አንተ ሰይጣን ብዬ ብሰድብህ ይሄ ስድብ ነው ወይንስ ምርቃት ነው? ሁሉም በሚችለው አነጋገሩ ፈቺ እሱ ነው። እሱ ጋር አልጠየቅኩም። ሰይጣን ብሎ ቢናገር አንድ ሰው ሌላን ሰው አመሰግናለሁ ለምርቃትህ ነው የሚለው? ሰደብከኝ ነው የሚለው? ስድብ ነው ምርቃት? ሰይጣን ብዬ ብናገር እንደ ክርስትና ህይወት ሰይጣን ብላ ብትሰድበኝ
መመረቅ ነው ያለብኝ? መመረቅ ነው ያለብህ ሳይሆን አንተ ሰይጣን ቢልህ አንድ ሰው መጥቶ ይሄ ስድብ ነው ወይንስ ምርቃት ነው? ስድብ ነው። ሰይጣን ስድብ ነው። በጣም ጎበዝ። ኢየሱስ ክርስቶስ ስለዚህ ኃጢአትን አድርጓል ማለት ነው። ምክንያቱም ከሐዋርያቶች መካከል አንዱን ሐዋርያት አንተ ሰይጣን ብሎታል። ስለዚህ ከኃጢአት ንጹህ አይደለም። ኢየሱስ ኃጢአት አለበት ማለት ነው። ማስረጃ ልስጥህ? አውቃለሁ ማስረጃ ሳትሰጠኝ። ከዛው በፊት ግን በዚሁ አለት ላይ አንተ ገለጠልህ ስጋና ደም አይደለም ብለው ጴጥሮስን ነው ይሄንን ያለውና ከላይ ጴጥሮስ በመንፈሳዊ አይኑ ኢየሱስ ማን እንደሆነ ከተናገረው በኋላ ኢየሱስ ደግሞ ይሄንን ለማንም አትናገሩ፣ የሰው ልጅ መሞት መሰቀል አለበት፣ እሞታለሁ፣ እቀበራለሁ፣ በሶስተኛው ቀን እነሳለሁ ስል ይሄ ሰው አሁን ከመንፈሳዊ ሐሳብ ወጣና በስጋዊ ሐሳብ አትሞትም አንተ ለዘላለም ንጉስ ሆነ ልገዛ ነው የመጣው ስል ነው ሐሳቡን ነው የተቃወመው፣ ሰውየውን አይደለም። ሰውየውን ነው። ማስረጃ ልስጥህ? አንተ ሰይጣን ነው ያለው ቀጥታ ሰውየው ብሏል እኮ አልካድኩም። አዎ ብሏል ሐሳቡን። አሁን በጴጥሮስ ውስጥ ሌላ ሐሳብ ገባበት ይላል። ጴጥሮስ ሰይጣን አይደለም። ጴጥሮስ ምን? ጴጥሮስ ሰይጣን ነው አይደለም? አይደለም። አንተ ሰይጣን እያለ ቃል በቃል አንተ ሰይጣን አለው ይላል። የሰይጣንን ሐሳብ ብሏል። ወረድ ብለህ ስትመለከተው የሰይጣንን ሐሳብ እንጂ የእግዚአብሔር ሐሳብ ይላል። እዛ ጋር ሐሳብ ብሎ ለይቷል እኮ። አሁን ጴጥሮስ ልግባ፣ ይቅርታ ኦኬ። ዳዊትን አስተናግደውና እኔ እገባለሁ። ዳዊትን አስተናግድ። ከአንተ ሀሳብ ዶክተር ነው ክፈተው አንዴ። እሺ፣ ሞዲፋይ ማድረግ አልቻልኩም ሴቲንጉን። ክፈተውና እያሳየህ ታደርጋለህ። ይኸውልህ እኔ ጋር ያለው አፑ ነው የከፈትኩት፣ ማሳየት ግን አልቻልኩም። ሞዲፋይ ማድረግ አልቻልኩም። እኔ እነግርሃለሁ። ክፈተው አንተ ቪዲዮውን ብቻ። እሺ፣ ቃል በቃል አንተ የራስህን ስክሪን ላይ አድርግና እንነጋገር። አንተ ይሄ ባይብል ሀብል ቪዲዮ እኔ መክፈት ቲክቶክ ተጠቃሚ አይደለሁም። ትችላለህ፣ ትጠቀማለህ። ቲክቶክ እየተጠቀምክ። እሺ፣ ይኸውልህ ጋስት ሴቲንግ ውስጥ ገባሁ። ላይቭ ስታተስ ሴቲንግ ገባሁ። የእውነት አላውቅም። እውነት እሺ፣ በቃ እንለፈው። አይደለም። ይኸውልህ አንተ ስክሪን ላይ አድርገው፣ ምን ቸገረህ? ባይብል ሀብል ስክሪን ላይ አድርገው። ዮኒ ወይንም ታምራት ባይብል ሀብል ስክሪን ላይ አድርገው። ዮኒ ወይንም ታምራት መጽሐፍ ይዛችኋል? ማነው ሞባይል ይዛችኋል? ሌላ ስልክ አልያዝኩም። ሁለተኛ ስልክ የያዛለ ከክርስቲያኖች መካከል? እሺ በቃ ለማንኛውም ሀሳብህ ምንድን ነው በዚህ ላይ? እንግዲህ ሐጅ ወደ መካ ሄዳችሁ ሐጅ አድርጉ ተብለው እንደታዘዙ እናያለን እንትላለን። ዳዊት ቶሎ በለሽ። እሺ ልግባ። አቤት። የአማርኛውን ላንብበውና ለንግግር እንዲመቸን። ለምን ዕብራይስጡን ሄደህ ነው እንጂ ከዚያ ወደ አማርኛ የምትቀይረው? እሺ፣ ከዚህ በኋላ ሙሴና አሮን ዕብራይስጡን አላየኸውም? እሱን ያሳየኸው? አቤት። ዕብራይስጡን አላሳየኸውም ወይ? እሱን አላየኸውም? ቅድም ዕብራይስጡን አማርኛው ላይማ ሙሴና አሮን ወደ መካ ሄደው ሐጅ አድርገዋል የሚል አማርኛ መጽሐፍ ቅዱስ ላይ ከተረጎሙልህ ህዝበ ክርስቲያኑ ሰለማ እንደዚያ ብለህ ተርጉም እንዲያስቀምጡልህ ፈልገህ ነበር። የዕብራይስጡ ጋር ሄደህ ቀጥታውን አማርኛ ቀይረው። አሁን ያሳየኸኝን ዌብሳይት ለምን አታመጣውም? በቃ አሁን ያሳየኸውን አሳየኸሽ። አላየኸውም? ወደ መካ ሄዳችሁ ሐጅ አድርገው የሚለውን ያው ምንድነው ዌብሳይቱ? ባይብል ሀብ እሺ፣ እሱ ጋር ግባና ላሳይህ። ከመጀመሪያው አንተ እየከፈትክ ታነብልናለህ። ወደ ዘጸአት ላይ ግባ።
እሺ ቆይ ስሎ ነው ኢንተርኔት እና ለዛ ነው ይቅርታ። አንተ ቀጥል፣ ስክሪን ላይ አድርገው ቀጥል። እሺ ዝም ብለህ ቀጥል አንተ። እኔ እኮ ጨርሻለሁ። እኔ ምንም የምጨምረው ነገር እኮ ያን ከፍቼ ነው የማሳየህ። አንተ ራስህ በቃ እሺ፣ ስክሪን ላይ አድርግልኝ። መካን የሚገልጽ ቃልና አሁን የምትነግረኝ ነገር መካን የሚገልጽ ቃልና ሀጅ የሚለውን ነገር የሚገልጽ ቃል አውጣልኝ አንተ እባክህ። እሺ አብሽር። ያው የአንተ መጽሐፍ ነው አይደለ? የአንተ መጽሐፍ ነው። የአንተ መጽሐፍ ቅዱስ መጽሐፍ ቅዱስ ይሄ መጽሐፍ ያንተ ነው ወይ? አረጋግጥልኝ። ኒው ኢንተርናሽናል ነው። ኪንግ ጄምስ ቨርዥን ሂድልኝ። ያንተ መጽሐፍ ኪንግ ጄምስን ክፈት፣ የተሻለው እሱ ነው። ቆይ እዚህ ጋር ዕብራይስጥ ጋር ልንገባ፣ ኢንተርናሽናሉን አትሂድ። ሂብሩ የሚለው ላይ ልንገባ። ኪንግ ጄምስ ቨርዥን የሚባለው አንተ አይደለማ የምታዘኝ። ያውና እዚህ ጋር ሂብሩ ጋር ልንገባ ነው። እንግሊዘኛ እኮ ነው አይደለም ነው እንጂ እኮ እንግሊዝኛ መጽሐፍ ቅዱስ እንግሊዘኛ ሪፈረንስ እንዲመቸኝ ነው። እንግሊዘኛ ትርጉም ነው አይደለም? እኔ ስለ ቋንቋው ችግር የለብኝም። ቋንቋው አይደለም እኔ የምልህ ችግር አለብህ የለብህም አይደለም ጥያቄው። መጀመሪያ የተጻፈው በምንድን ነው ጥያቄው? ዕብራይስጡ መጽሐፍ እኔ ዕብራይስጡን የምትገልጽ ከሆነ ለሪፈረንስ ከእንትኑ ተነሳ፣ ከኪንግ ጄምስ ቨርዥን ከሆነ ባይብል ተነሳ። ያው እዚህ ጋር ሂብሩ ብሎ አስቀምጦላል። ሂብሩ ላይ ነው የምትገባ። ያና እዚህ ጋር ሂብሩ ጋር ትገባለህ። ከዛ እያንዳንዱን ቃል ይፈታልሃል እዚህ ጋር ያ እኔ ጋር እሺ እየሰማሁ ነው። ኦኬ አሁን እዚህ ጋር እኔ ምንም የምጨምረው ነገር የለኝም። ቀጥታ ኃይል ልከፍትልህ ነው። ኦኬ እዚህ ጋር ወደ አማርኛ ልቀይረው። እሺ ወደ አማርኛ ልቀይረው። ወደ ትዩ ዕብራይስጥ ሂድ ይላል። ያው ወደ ትዩ ዕብራይስጥ ሂድ። እሺ አሁን እዚህ ጋር እንገባና ያ ኦኬ እዚህ ጋር ያለው ወደ አማርኛ እንቀይረው። ወደ አማርኛ እንቀይረው። ያውና ፍቺ ብሎ አስቀምጦ ምን ይላል? የሐጅ ጉዞ ለማድረግ ይላል አይደለ? ጠንካራ መዝገበ ቃላት ለማክበር ድግስ ለመያዝ የሐጅ ጉዞ ለማድረግ ይላል። ስለዚህ የታዘዙት ሐጅ ለማድረግ ነበር ማለት ነው። ያው ሁሱ ግራ አጋባኸኝ እንጂ ኮንቪንስ አላደረከኝም። አሁን የራስ መጽሐፍ ነው ግራ አጋባኸኝ። አሁን ፕራክቲሱ ነው። አሁን መጽሐፉማ አይደለም። አንተ ግራ አጋባኸኝ። እኔ አይደለ ኦኬ። እንደ እንግዳው ኮንቴክስቱ ጋር ወደ ኮንቴክስቱ እንሂድ። ይኸውልህ ሐጅ የሚል ሐሳብ ና ያው እነዚህ ጋር የቃሉን ፍቺ አስቀምጠለ ፍቺ ብሎ አስቀምጦ ሐጅ ማድረግ ብሎ አስቀምጦታል። ቆይ ትርጉም ይላል። ቻጋግ የሚለውን ቃል ነው ሐጅ ብላችሁ እንትን ያላችሁት ነው እና እኔ አይደለሁም ያልኩት። የገዛ መጽሐፍ ሐጅ ማድረግ ብሎታል ያልከው ነው። ጋግ አይነት ነገር ነው። የገዛ መጽሐፍ ዌብሳይቱን ማመን አልችልም እኔ አሁን ሊተራሊ ሐጅ የሚል ቃል ታምነው ቆይ ጭራሽ ዌብሳይት ላይ ካድከው ባይብል ሀብን አታምነው? ባይብል ሀብን አላውቀውም እኔ። ባይብል ሀብ እኮ እንትን ናቸው፣ ሰዎች ናቸው። አሁን ለሪፈረንስ እትሞች እጅህ ላይ አሉ አይደል? መጽሐፍ ቅዱስ ባይብል እጅህ ላይ አለ። እንግሊዝኛው አማርኛ ፈልገህ ነው? እንግሊዝኛውን ትርጉሞች ናቸው እያልኩህ እኮ ነው። እንግሊዝኛ ኦሪጂናል ቃሉማ ዕብራይስጥ ነው። ስለዚህ ዕብራይስጥ ነው። ሐጅ ማድረግ ነው ብሎ አስቀምጧል። ሐጅ የሚል ቃል የለውም። ሊተራሊ ሐጅ የሚል ቃል አንተ ስርዋጽ ያስገባኸው ነው። ወይም ያም ዌብሳይት ቢሆን ሐጅ የሚል ቃል አንተ ራስህ ካስገባ ተሳስቷል። አንተ ራስህ ያስገባኸው ነው ትላለህ። አንተ ልትሆን ትችላለህ። ያ ክርስቲያኖች አንተ ራስህ ያስገባኸው ነው።
እንግዲያውስ በደንብ ልጨምርልህ። ና ዲቨሎፕ ማድረግ ነው። ምን ችግር አለው? ይካጅ ወዴት ነው የሚደረገው? ቆይ አንዴ ቆይ፣ እዚህ ወረድ ብላችሁ ምን ይላል? አንዴ ቆይ። እንግዲያውስ በደንብ እንትን እንድትል ወዴት ነው ይሄ ሀጅ የሚደረገው? ወደ መካ ሀጅ አድርግ። ያ ሰላም አንተ ነህ የጨመረው። ይሄን ይመስላል። ለማንኛውም ምን ነበር ይሄ ልጅ ያለው? የአንድ ሙስሊሞች ዛሬ በትክክለኛ መንገድ ላይ እስልምና እውነት ለመሆኑ መመስከሪያ ፈልጋለሁኝ ብሎ ነው የጠየቀው። አሁን ዛሬ ከምትሰሯቸው ፕራክቲሶች መካከል በእኛ መጽሐፍ ቅዱስ ላይ ያሉ ነቢያቶች ከሚሰሯቸው አንድ ስጠኝ ነበር ያለው። እሱ ምንድነው? ሐጅ እናደርጋለን አይደል? ወደ መካ ሐጅ እናደርጋለን። ታዲያ ነቢያቶች ያደርጉ ነበር ወይ? አዎ። ያው ቀጥታ ዌብሳይቱን እኔ አላምንም ማለት እሱን ከማድረግ ለምን የዕብራይስጥኛ መጽሐፍ ቅዱስ ለምን አይመጣም? ያው እናመጣንልህ እኮ። አይ ነው ኖርማል መጽሐፍ ቅዱስ ናቸው ነው ሙሉ ትሙን። ለምሳሌ ከማማያ ጋር ከዚህ በፊት ከማማያ ጋር ተነጋግራችሁ ታይቼ ነበርና አላህ ማለት በዕብራይስጥ ልጥ ማለት ነው ብላለች አይደለ? ልክ እንደዛ የትርጉም ስህተት ሊኖር ይችላልና መጽሐፍ ሊኖራቸው አሪፍ ነው። አውጣና ሳይን እስኪ ምንድን ነው ወጣ ናውጣና ሳይና ትልቁ ላይ አደርግሃለሁ። ማሳየት የምትፈልገውን ሁሉ ናውጣ። ሙሄ ሄሎ ዘለቀ አታውጣም? ተጨማሪ ስልክ አልያዝኩም። ምን ይካል? እሺ ምን ላይ ላውጣ? ችግር የለውም። መዘዘኛ አንተ እኔ ያወጣልሃለሁ። እኔ ይዣለሁ እና ትልቁ ላይ ሆነና ነኝ አንተ ዘዘኝ ስልክ አልያዝኩም በማለት አታመልጥም። ና የቱ ጋር ነው? እኔ አንድ ነገር ለመናገር ነበር የመጣሁት ለሙስሊሞች። ና ስላልያዝኩ ነው ብለኸኛል አይደለ? እኔ ስልክ ይዣለሁ ይላውጣ። አንተ ምዕራፍና ቁጥር ንገረኝ። ምን ላውጣለህ? ደስ ያለህ ሁሴን ልከራከር ማለቴ ይሄን ለአሳይ ሳይሆን የመጣሁት እኔ እንዲኖር ይችላል መጽሐፍ ቅዱስን ብታመጡ የተሻለ ነው የሚል አስተያየት ለመስጠትና ሌሎች ለሙስሊሞች ለማስተላለፍ የፈለኩት መልእክት ስላለኝ ነው የመጣሁት። ሙስሊሞች እኛ ለእናንተ መልእክት እያስተላለፍን ነው። የሰው ልጅን ከማምለክ ውጡና የሰው ልጅ አምላክ የሆነውን አምላክ አምልኩ ብለን ብር ነው መልእክት የምታስተላልፈው እዚህ የጉድ ሀገር። ለማንኛውም መጽሐፋቸውን ካዱ ጭራሽ። አይ ይሄን ዌብሳይት ካደው። እሺ ሌላስ? ጭራሽ አንተ የጻፍከው ነው ሀጅ አድርገው የሚለው እያለኝ ነው። አላህ ምስል አላህ ይደግም። በስ ነቢያቶች ሀጅ አድርጉ ነበር ወደ መካ እየሄዱ እያልኳችሁ ወደ መካ እየሄዱ ሀጅ አድርጉ ነበር። ምን ትላላችሁ? ጸጋ የበዛላቸው የጌታ ሰዎች በጌታ መንፈስ የምትኖሩ ክርስቲያኖች ካላችሁ መግባት ትችላላችሁ። ታምራት ቢዩተን አሳሁ ታሜ እኔ በጠየቀው ሬት ነው ብቻ መልስ መልስልኝ። ጥያቄ አለህ? እሺ በእስልምና ላይ በእስልምና ላይ ጥያቄ አለህ? እሺ ዋነኛውን ጥያቄ ጠይቄ ነበረ። ጥያቄ ምንድን ነው? ረሳው እንደ አሁን ጠይቄ ነቢያት ፈለክ እንቀጥል፣ ችግር የለውም። አረሳሁትም እንቀጥል። እሺ ኢየሱስ ክርስቶስ ከሐዋርያቶች መካከል አንዱን ሐዋርያ አንተ ሰይጣን ብሎታል። ምን ብለህ ነበር አንተ? ኢየሱስ ወንጀል የለበትም ብለህ ነበር፣ ኃጢአትን አላደረገም አልከኝ። እሺ አንድ ሰው ሰይጣን ቢልህ ስድብ ነው አይደለም አልከኝ። አዎ ስድብ ነው አልከኝ። እንግዲያውስ ኢየሱስ ክርስቶስ ተሳድቧል ማለት ነው። ከሐዋርያቶች መካከል አንዱን ሐዋርያ አንተ ሰይጣን ብሎታል አይደለ? ታሜ አዎ እሱን ነገርኩህ እኮ ብሎታል ብዬ ያለው ጌታ ሰው ዘመን ይባረክ። እሱን አሁን ጴጥሮስን ያለበት ምክንያት ከላይ የተናገረውን ሀሳብ ነግሬሃለሁ። ለምሳሌ ሰዎች የሰው ልጅ ማን ብሎታል? ስለዚህ በምክንያት መሳደብ ይቻላል ማለት ነው። ስድብ ነው የሚለውን እንዳትረሳ። አይ ምክንያት አለው እያልከኝ ነው። ችግር የለውም። ስለዚህ ምክንያት የኔ መልስ ግን አይደለም። እኔ የጠየቁ መልስ ግን አይደለም ነው እንጂ ልብና አድርጎ መልስ ነው። ቆይ አንዴ ምክንያት ካለ መሰደብ ይቻላል እያለ ነው። ስለዚህ አንዲት ሴት ለምሳሌ ዝሙት ስትሰራ አየኋትና እኔ ስላየኋት ምክንያት ስላለኝ ያንን ክፉ ቃል ማለት ነው እንዴ ቃሉን ለመናገር አፍራለሁ አይደለ? ያንን መናገር እችላለሁ ማለት ነው። ይሄ ስድብ አይደለም። ምክንያቱም ምክንያት ስላለኝ ስትሰራ ስላየሁኝ
እችላለሁ። ኦኬ አሁን ኢየሱስ ኃጢአትን ሰርቷል ነው የምትለው? አንተ በአንተ በራስህ በመጽሐፍህ በአንተ ምስክርነታው እንዳንተ ከሆነ ሰርቷል። ሀሳቡን ተቃወመ። እኔ ሀሳቡን የጴጥሮስን ሀሳብ ተቃወመ ብዬ ነው የሚያምነው። ኢየሱስ ክርስቶስ አይሳደብም፣ ለሚሰድቡትም ሞት አልመለሰም ይላል። ሌላ ጋር አንድ ኢየሱስ ክርስቶስ ጴጥሮስን አንተ ሰይጣን ወደኋላ ሂድ ብሎታል አይደለ? አንተ ሰይጣን ብሎታል አይደለ? ሀሳቡን ነው የተቃወመ። እሱን እኮ ነገርኩ። ሀሳቡን ቦታውን ከፈለክ ማንበብ እንችላለን። ማንበብ ትችላለህ። አንተ ሰይጣን አለው ነው የሚለው። አንተ የሚለው ማንን ነው? ኦኬ አሁን እሺ፣ ከቁጥር ስንት ጀምረን የምናነብ መሰለክ? ማቴዎስ ወንጌል ምዕራፍ 16 ላይ ነው ይሄንን ሀሳብ የምናገኘው። በሌላ ላይ ማግኘት እንችላለን። አንብበው፣ ችግር የለውም። ከ13 ጀምሮ ያለውን እስከ ወረድ ብዬ ላንብብል። ይኸውልህ ስማኝ። ኢየሱስም ፊልጶስ ቄሳር ወደ ተባለበት ሀገር በደረሰው ጊዜ ደቀ መዛሙርትንም ለመሆኑ ሰዎች የሰውን ልጅ ማን ነው ይሉታል ብሎ ጠየቃቸው። ቁጥር 14 ላይ እነርሱም አንዳንዶቹ መጥመቂያው ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ደግሞ ኤርሚያስ፣ ሌሎቹ ከነቢያቶቹ አንዱ ነው ይላሉ አሉት። ከዛም ቁጥር 15 ላይ እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በማለት መለሰው። ቁጥር 17 ኢየሱስም እንዲህ አለው፣ የዮኒ ልጅ ስምዖን ሆይ ብፁዕ ነህ፣ ይህንን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚሁ ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አያሸንፏትም። የመንግሥተ ሰማይንም መክፈቻው እሰጥሃለሁ። በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታው ሁሉ በሰማይ የተፈታ ይሆናል። ቀጥሎም እርሱ ክርስቶስ መሆኑን ለማንም እንዳይናገሩት ደቀ መዛሙርቶችን አስጠነቀቃቸው ይልና ኢየሱስም ስለሞቱ አስቀድሞ ተናገረ። ኢየሱስም ከዚሁ ጊዜ ጀምሮ ወደ ኢየሩሳሌምም ይሄድ ዘንድ በዚሁም በሽማግሌዎችና በካህናትም አለቃዎቹ በኦሪትም ሕግ መምህራኖች እጅ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ከሙታን ይነሳ ዘንድ እንደሚገባው ለደቀ መዛሙርቶቹ ይገልጥላቸው ጀመር ይልና ቁጥር 22 ላይ ጴጥሮስ ስምዖን ወደ ጎኑ ሳብ አደረገውና ጌታ ሆይ እንዲህ ያለው ነገር ፈጽሞ አይደርስብህም እያለ ይገሥጸው ጀመር። ማን? ጴጥሮስ። ኢየሱስም ወደ ጴጥሮስ ዞር ብሎ አንተ ሰይጣን ሂድ ከዚህ፣ የሰው እንጂ የእግዚአብሔር ነገር በሐሳብ ተመልከተው። ይኸውልህ የሰው እንጂ በደንብ ስማኝ፣ እዚች ጋር የሰው እንጂ የእግዚአብሔር ነገር በሐሳብ ስለሌላ መሰናከል ሆነብኝ። ሐሳቡን ነው የሰው ሐሳብ አለብህ ላይ የእግዚአብሔርን ሐሳብ ተናግሮ ነበር። ከታች ደግሞ የሰውን ሐሳብ ሊናገር ሲፈልግ ነው። ሰይጣን ያለው ማንን ነው? ጴጥሮስን ነገርኩህ እኮ። በጣም ጥሩ። እሱን እኮ ነው ያልኩኝ ያለሁት። ሐሳቡን ነው እኮ የተቃወመው። አሁን በጴጥሮስ አንዴ ተረጋጋ። እንዲህ አይነት ሐሳብ ስላለበት ነው ሰይጣን ያለው ጴጥሮስን ነው አይደል? አንተ ሐሳብ ድምዳሜ ነው አይደል? ምን ጴጥሮስ እንዲህ አይነት ሐሳብ ስላለበት ነው ሰይጣን የተባለው። ኢየሱስ ሰይጣን ያለው ነው አይደል? ሰይጣን ያለው ግን ማንን ነው? ዞሮ ዞሮ ማንን ነው? ጴጥሮስን ነው። በዚህ ሐሳቡ ነው ሰይጣን ያለው እያልከን ነው አይደል? ስለዚህ ምክንያት ካለኝ ሰዎችን በማንነታቸው መግለጽ እችላለሁ ማለት ነው ወይ? ለምሳሌ አንተ ምን ስታደርግ አየሁ ልበል፣ የሆነ ስትዘሙት አየሁ ልበል። አሁንም ግልጽ የሆነውን ማንሳት ማለት ሊመልልና ኢየሱስ ክርስቶስ ብለዋል ብዬ አምኛለሁ። አይደለም እንዴ? ሐሳቡን ነው የተቃወመው ለአንተ እንዲመችልህ። እኔ መልሶን ስለሚፈልግ ድጋሚ ሐሳቡን መቃወም ይቃወም፣ ችግር አይደለም እሱ። አንተ ሰይጣን ያለው ማንን ነው ነው ጥያቄ? ጴጥሮስን ነው ወይንስ አይደለም ነው? ጴጥሮስን ነው። በጣም ጥሩ። ስለዚህ አንተ ሰይጣን ቢባል ስድብ ነው አይደለም? ስድብ ነው አልከኝ። ስድብ ደግሞ ኃጢአት ነው።
ስለዚህ ኢየሱስ ክርስቶስ አንተ ሰይጣን ብሎ አንድን ሰው ተሳድቧል፣ ኃጢአትን አድርጓል ማለት ነው። ኃጢአትን አላደረገም አትበል። ይሁንልህ። እሺ አሁንም ድጋሜ ልጠይቅህ። ነቢያቶች ኃጢአትን ሰርተዋል፣ ስተዋል። ነቢያችሁ ኃጢአትን አልሰራም አልሳታም? እሱን ነው እንድትመልስልኝ የፈለግኩት። አንተ ግን ወደ ሌላ እየሄድክ ነው። እሱን ግልጽ አድርገህ መልስ። ሰርተዋል አልሰራም? መልሱን እየፈለግኩት መልስ ሰርተዋል፣ አዎ አልሰራም፣ ጻድቅ ነው የምትለውን ከሁለቷ ከአንድ አንዷን መልስልኝ፣ ይቀበላለሁ። አልሰሩም። ምን አልከኝ? አልሰሩም። ኃጢአት አልሰሩም። እርግጠኛ ነህ? በፈጣሪ ኢየሱስ አምላክ የምትለው ኃጢአተኛ እንደሆነ አስመሰከርኩ በአንደበቴ። አዎ ኃጢአተኛ ነው። ነብያችሁ ኃጢአትን አልሰራም። እውነቱን ብቻ ብትናገር መልካም ይሆናል። እውነቱን ተናገርኩኝ እኮ ኢየሱስ ኃጢአተኛ እንደሆነ እውነትን ተናገርኩኝ፣ አስመሰከርኩ። እሱ ነው እውነቱ። ሌላ ልጨምርልህ? ሌላ ኃጢአት ኢየሱስ ክርስቶስ እንዳለበት ነው ይበቃል። ነብያችሁ ኃጢአት የለበትም አይደል? ሌላ ክርስቲያን ጥያቄ ያለው? መቅደስ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አመሰግናለሁ ስላስገባችሁኝ። ለሰውም እድል ስጡ እንጂ ምንድነው መከራከር? እሺ አይ እድል ተሰጥቶሻል፣ አውሪ አሁን። እሺ ቅድም አለፍ ስል ነው የሰማኋችሁና የትኛውን በእናንተ ላይ ያለውን ነው በእኛ መጽሐፍ ቅዱስ ላይ ያለ ነው ሀጂ ያደረገ እንደዚህ ሄዶ ምናምን ስትል ሰምቼ ነው የገባሁት። እሱ ልጠይቅ የትኛው መጽሐፍ ላይ ነው እንደዛ የሚለው? ዘጸአት ምዕራፍ 5 ቁጥር 1 ጀምሮ። እንዴት በምንድን ነው ያስተረጎምከው? ማለት እኛ ላይ የእኛ መጽሐፍ ላይ በምንም በአረብኛም ይሁን በእንግሊዘኛም ሆኖ ሀጂ የሚል የእናንተ ላይ ነው እንጂ ያለው የክርስትና ላይ ሀጂ ያው መካ ሄዶ የለም። ይሄንን እንዴት አድርግተክ በምን በየትኛው አፕሊኬሽን አቀናብረክ በየትኛው ነው ያስተረጎምከው? አቀናብረህ ምናምን አትበይ፣ ስራ አይደለም ስራ አይደለም። እሺ ወደ እኔ አታስጠቂው። እሺ አይ እሺ አቀናበርከው ይቅርና በየትኛው አፕ ነው ያስተረጎምከው? ዕብራይስጥን ሄደን አየነውና ወደ አማርኛ ስንቀይረው ጊዜ ወደ የኛ ላይ በፍጹም ስላሌለ ነው። ይቅርታ እየጠየቅሽ አትመልሽ እንጂ ወገናችን። እሺ በስድል እየጠየቅሽኝ አይደለ? እሺ መልስ። ስለዚህ በየትኛው ነው አልሽ? እጅሽ ላይ ያለው አማርኛ አረበኛ አልሽው ትርጉሞች ናቸው እነሱ። እሺ ተርጉሞ የሰጡሽ ናቸው። በመሰረታዊ ቋንቋ ምንድን ነው ብላችሁ ስታዩ ጊዜ ብሉይ ኪዳን በዕብራይስጥ ነው የተጻፈው አይደለም? መቅደስ አዎ እየሰማ ነው። በዕብራይስጥ ነው የተጻፈው ወይስ በአማርኛ ነው? መጀመሪያ ያልኩት እኔ በሌላው በኢትዮጵያ ውስጥ ያለውን ብቻ ነው የምነግርህ። እኔ አሁን መጽሐፍ ቅዱስ የማውቀው በግዕዝ ያለና በአማርኛ ያለ ብቻ ነው። የሌላው ይሄ ሙሴ አማርኛ ቋንቋ ተናጋሪ ነበር የመጽሐፉ ባለቤት። ችግር የለም የመጽሐፉ ባለቤት ተናጋሪ ሆነም እኛ እኮ እናስተረጉመዋለን። በአማርኛ በምናውቀው ቋንቋ ይተረጎማል በትክክል ማለት ነው። ትርጉም ነው እያልኩት ነው። ስለዚህ የመጀመሪያ ቋንቋ ምንድን ነው ከተባለ ዕብራይስጥ ነው። በዕብራይስጡ ሄደን ቀጥታ ስናየውና ለአማርኛ ምንም ሳንጨምር ሳንቀንስ ስንቀይረው ጊዜ ወደ መካ ሄዳችሁ ሀጅ አድርጉ እንደተባሉ መጽሐፍ ቅዱስ ላይ ያገኘ ነው። ምን ታያለሽ? በጭራሽ የለም። እኔ አዋቂ አይደለሁም። እኔ ከሁሉም ያነስኩኝ ምንም የማላቅ ሰው ነኝ። ግን እንዴት የለም የሚለው ትደመደቢያለሽ? አይ እኔ ገና እየሰማሁ ነው ዛሬ አለ እንደማይኖር እርግጠኛ ነኝ። ወይኔ ልሞክር ስጠኝ ይባላል። አንቺ መጽሐፍ ሌላ ሞባይል ይዘሻል፣ ችግር የለውም። አሁንም ድጋሜ ይሄን ላሳይሽ፣ የራስሹ መጽሐፍ ነው ይሄው እዩ ብትለኝ አላምንም። ምክንያቱም አንተ ጋር በምን እያስተረጎምክ እንደሆነ ባምንም አይልም ሲጀመር ማለት ነው። ግን እኔ እዚህ ጋር ማለት ነው ክርስቲያኖች አንድ ጥያቄ ሲኖርባችሁ የኛው አንተን ሃይማኖት ግጋይ ቶታ ሰው ከኔ ገባችሁ
ሰላም እንዴት ነህ? እኔ ሰላም ነኝ። የተወሰነ ጥያቄ ነበረኝ፣ ግን ሜቢ ጥያቄዎቹ ትንሽ ጠንቀር ሲሉ ሞዴሬተሮች ለምን እንደሆነ ያወርዳሉ። አዶ ነው እሱን ነገር እንዳያወርዱኝ። ከዚሁ 4000 ምናምን ሰው አለ። ሜቢ ለመጠየቅ ጥያቄ ሞዴሬተሮች እንዳያወርዱኝ ነገራቸው ሳልጨርስ ማለት ነው። ኦኬ ቴንክ ዩ። አሁን ከተናገርከው ላይ ነው እና አሁን ቀደም ዳዊት የሚባሉ ሰውዬ ጋር እያስረዳኸው ነበር እና እያየሁ ነበር ከስሩ አንድ ባይብል ሀብ የሚል እስልምና የነቢያቶች ሃይማኖት ነው ስትል የዚህ የእስልምና ልምምድ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አለ ወይ የሚለውን ጠይቆ ነበረ። ለእሱ ልምምር ይሄን እንደ መረጃ ያመጣኸው አይደል? ያሳየኸው ልክ ነኝ አይደል? ጨርስና ልመልስ። መልካም እሺ። ስለዚህ ይሄን ስታሳየው ይሄ መጽሐፍ የእናንተ ነው ብለኸኛል። የእናንተ መጽሐፍ ነው፣ እናንተ ላይ ነው ማሳየው ብለሃል። አንደኛ መጽሐፉ የኮንቴክስት ችግር ሊኖርበት ይችላል። በሱ የጻፉ ኦፍኮርስ ችግር የለውም። ቢሆንም እንኳን አንተ ይሄ መጽሐፍ ትቀበለዋለህ ሙሉ በሙሉ? የኦርቶዶክስ ከሆነ የእኛ ከሆነ ትቀበለዋለህ ይሄ መጽሐፍ? ለመቀበል አይደለም። አንደኛ ትቀበለዋለህ ነው። ሁለተኛ ደግሞ ከእናንተ ቁርአን ላይ ያን ልምምድ ታሳየኛለህ። ከዚህ ሳይሆን ከቁርአን ላይ ልምምዱ ለምን አታሳየኝ? ችግር የለውም። እሺ ከዚህ ማሳያ አይተሃል። ከቁርአንም ቃል በቃል ያንን ቃል በቃል ቁርአን ላይ ያሳያል። እሺ ግን ይህን መጽሐፍ ትቀበለዋለህ ወይስ አልቀበለውም ብለህ እሱን ስለ መጽሐፍ ቅዱስ መቀበል እሺ ላስረዳህ። በእስልምና ያለውን አቋም በእስልምና መጽሐፍ ቅዱስ ላይ ስላቋረጡ ሶሪ ከአንተ አቋም እቀበለዋለሁ አልቀበለውም ብለህ እኮ እሱን እኮ ልነግርህ ነው። ልመልስልህ፣ አዳምጠኝ እሺ። መጽሐፍ ቅዱስን ትቀበላላችሁ አትቀበሉም ለምትሉ ሰዎች መልሱን አዳምጡ። ኢስላም መጽሐፍ ቅዱስን ለሶስት ከፍሎ ያያል። አንደኛ በውስጡ የተነገሩ እውነታዎች፣ እነዚህን እንቀበላለን። ለምሳሌ ሙሴ ነቢይ ነው ብትለኝ አዎ ነቢይ ነው ብዬ መሰክራለሁ፣ አልክድም። መሲሁ በድንግልና ተወልዷል ከድንግል ማርያም ብትለኝ አዎ ብዬ መሰክራለሁ፣ አልክድም። እነ አብርሃም እነ ኢስሐቅ እነ ያዕቆብ የሚባሉ ጻድቆች አሉ ወይ? አዎ አሉ ብዬ መሰክራለሁ፣ አልክድም። ይሄ ነው። ኢየሱስ ክርስቶስ ለእስራኤል ተልኳል ወይ? አዎ ተልኳል ብዬ አምናለሁ። ኢየሱስ ክርስቶስ ሰው ነው ወይ? አዎ እኔ ሰው ነኝ ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እንደተናገረው ይህንን እንመሰክራለን፣ አንክድም። ስለዚህ በውስጡ የተነገሩ እውነታዎችን እናረጋግጣለን፣ እንቀበላለን። እሱ የአንተ አቋም ነው ወይስ የቁርአን ትእዛዝ ነው? የቁርአን ትእዛዝ ነው። አዳምጥኝ፣ ረጋ በል። ማስረጃ ልሰጥህ ነው። ማስረጃ ልሰጥህ ነው። አላህ ስብሐነሁ ወተዓላ ሙሰድቀን ሊማ በይነ የደይህ ይላል ስለ ቁርአን ሲናገር ያለፉትን መጽሐፍቶች ከእርሱ በፊት ያለውን እውነት የሚያረጋግጥ ይለናል። የምናረጋግጠው ማለት በውስጡ ያሉ እውነታዎች እነዚህን እውነት ናቸው ብለን ሙሴ ነቢይ ነው ብሎ ባገኝ አዎ ነቢይ ነው ብዬ አረጋግጣለሁ። ሁለተኛ የመጀመሪያው አቋም ምንድን ነው? በውስጡ የተነገሩ እውነታዎችን አምነን እንቀበላለን፣ አንክዳቸው። ሁለተኛ በውስጡ የተነገሩ ስህተቶችን ስህተት ናቸው እንላለን። በቁርአንና በሐዲስ ላይ ስህተት መሆናቸው የተነገሩ ለምሳሌ ከተባለ ሎጥ ከሁለት ሴት ልጆቹ ጋር እንደተኛና እንዳስረገዘ እንዳስወለዳቸው ይናገራል አይደል መጽሐፍ ቅዱስ? የተናሰው ተናገር። እሺ ላውራ ስላልከኝ ነው። ግን እንደዚህ አይነት ሜንሽን ልመልስልህ። እሱ አንዳንዴ ኮንፊውዝድ ታደርጋቸዋለህ ልጆችን እና እኔንም እንደዛ ለማድረግ ልመልስልህ። ኮንፊውዝድ አታርግ። እኔ ኮንፊውዝድ መሆን ሰው አይደለሁም፣ ግን ልመልስልህ። ይኸውልህ ለምንድን የምትቆጣው? አትቆጣ። ጠይብ አትቆጣ። ነብይ አዳምጥ በደንብ መልስ። የምትጠይቀውን በስርዓት መልስ። እኮ ነብይ ነው ያለኝን እቀበላለሁ። ቴንኪው። አንድ ነገር ያመንከው ነገር እዚህ ጋር አለ። ምንድነው? ቀደምት መጽሐፎችን እውነታውን እያጠራችሁ ተቀበሉ። ቀደምት መጽሐፍ እንዳለ መጽሐፍ ቅዱስ ታምናለህ ማለት ነው። ቴንኪው። ይህን ከአንተ አንደበት መስማት። የተጠየቀውን መልስ። በደንብ እያብራራላችሁ ነው። የተጠየቀውን መልስ። ሁለተኛ ክፍል ምንድን በውስጡ ላይ የተነገሩ እውነታቸውን እናቀበላለን እንለዋለሁኝ። በምን እንትን አለ? ያለፉ መጽሐፍቶችን ትቀበላላችሁ። ስርዓት መርጠህ ትቀበላለህ ነው። እንደነበር አምናሃል። አዳምጥ፣ ቀስ በለ። በውስጡ ላይ የተነገሩ እውነታዎችን እንቀበላለን። ለምሳሌ
የሆነ አንድ እምነት አልባ የሆነ ሰው አመጣና የትስት ሰው መጣና ጋዜጣ ትልቅ ወረቀት አመጣና ብዙ ጽሁፎችን ጽፎ ሙሴ ነብይ ነው የሚል በመካከል አገኘሁ። አዎ ይሄ ቃል እውነት ነው ብዬ መሰክራለሁኝ። ያ ግን መጽሐፉ እውነት ነው ወይ? ውሸት ነው መጽሐፉ። ይሄ ሰውየው እምነቱ ትክክል ነው ወይ? ኧረ እምነቱም ትክክል አይደለም። ልክ እንደዛ ነህ አንተም። እምነትህም ስህተት ነው፣ መጽሐፍህም ስህተት ነው። በውስጡ ላይ ያለች እውነታ ግን ያቺ እውነት ነች ብዬ መሰክራለሁ። ልክ እንደዛ ማለት ነው። የምን መጽሐፍህን መመስከር ነው? ሊትራሊ የሆነ ነገር ነው እያወራን ያለ ነው አይደል? ኤክሴፕሽናል አታድርገዋ። ለዚያ አሁን ሁለተኛው ደግሞ ምንድን ነው? ሁለተኛው በውስጡ የተነገሩ ስህተቶችን ደግሞ እነዚያ ስህተት ናቸው እንላለን ነው። ከነዚያ መካከል ልጠቅስልህ ነው። ሎጥ ከሴት ልጆቹ ጋር ወሲብ እንዳደረገና እንዳስረገዛቸው እንዳስወለዳቸው መጽሐፍ ቅዱስ ይናገራል ወይንስ አይናገርም? እሺ ቴንክ ዩ። ስለዚህ አሁን ቁርአን ላይ ያሳያለሁ ብለኛል። ከቁርአን ቀደምት በነበሩ መጽሐፎች ባይብልም ሊሆን ይችላል፣ ኢትስ ኦኬ፣ እየመረጣችሁ እውነታውን ተቀብለው የሚል ቁርአን ላይ ቃል በቃል አሳየ። ቴንክ ዩ። ይሄ ቪዲዮ አብርታል አሳየ። ችግር የለውም፣ ወደ እሱ እንመጣለን። አሁን ይሄንን ሶስቱንም ልጨርስልህና ከዚያ በኋላ የሁላቸውንም ማስረጃ አሳያለሁ። ቦታል አይደለ? ሎጥ እንደ መጽሐፍ ቅዱስ ከሁለት ሴት ልጆች ጋር ወሲብ አድርጎ ተገናኝቷቸው አስረግዟቸው አስወልዳቸዋል ይላል ወይንስ አይልም? ቴንክ ዩ ቴንክ ዩ። ኮንፊውዝ አታርገኝ ብያለሁ። ልጠይቅህ የገባሁት አይደል? ሌላውን ጨዋታ ተወው፣ መልስ። ለእኔ ምን አከራክሩ? ላሳያችሁ? ምን ቆይሉ ላሳያችሁ። በቃ ችግር የለውም፣ እናሳያችኋለሁ። ቆይ አንዴ መመለስ ካልፈለግ ላሳያችሁ። መጽሐፍ ቅዱስ ላይ ወሲብ እንዳደረገ ይናገራል። ለምን አላሳያችሁም? ከመከራከር ፕሊስ ሚውት አታርጉኝ። እኔ በተራ ነው የማወራው። እባክህ ሌላ ጨዋታ ትጫወት እዚህ ጋር አንድ ጊዜ። አይ ሌላ ጨዋታ ሳይሆን ሩጥ ወደ ወሲብ ከመሄድ መጀመሪያ ለምን የጠየቀን አትመልስም? ማነው ሀሱ? ወደ ወሲብ መሄድ አይደለም ወገናችን። ኧረ እባካችሁን ጭንቅላት ይኖራችሁ። ወሲቡን ለማንሳት አይደለም። ይቆጣል ሰው ጥያቄ ሲጠይቀው በጣም ይቆጣል። መስራት እንትን አይለው። ፕሊስ እንደዚህ ጠንከር ያለ እናንተም ትቆጣላችሁ እኮ ህል እንዴ! ኧረ ተረጋጉ እንጂ እንዴ ተረጋጉሽ። እሱ ለጠየቁ ጥያቄ ግን አሁን የምታሳይ መልስ ይሆነኛል። ምንድነው ጥቅሙ ለኔ? አንድ ጊዜ ተረጋጋሽ። ይቅርታ እዚህ ጋር የተዋህዶ እምነት ተከታይ የሆንክ ልጅ ማለት ነው መልስ ስለማይሰጥህ ጊዜን ባትንትመትል ጥሩ ነው። ስለዚህ ብትወጣ መልካም ነው ብዬ አስባለሁኝ። እዚህ ውስጥ ያላችሁ የኦርቶዶክስ እምነት ተከታዮች በተለይ ምክንያቱም መልስ እየጠራችሁ ተመልከቱት። ያውና ሎጥ ወደ ዘዋር በገባ አንድ ወገናችን ከይቅርታ ጋር ሎጥም ከዘዋር ኦርቶዶክስ እምነት መቼም መልስ አታጣቅም። ዝም ብለሽ አትናገሪ ፕሊዝ፣ ዝም በይ በትጅባት። ያውና ሎጥም በዘዋር ወጣ ይላል። ሎጥም ከዘዋር ወጣ። ሎጥን ተመልከቱ ምን እንደሚለው መጽሐፍ ቅዱስ። በዘዋር ይቀመጥ ዘንድ ስለፈራም ከሁለቱ ሴት ልጆቹ ጋር በተራራ ተቀመጠ፣ በዋሻም ከሁለቱ ሴቶች ልጆቹ ጋር ተቀመጠ። ታላቂቱን ታናሽቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኝ የሚችል ሰው ከምድር ላይ የለምና ነይ አባታችንን ወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር አለቻት። ከዚያስ በዚያችም ሌሊት የአባታቸውን የወይን ጠጅ አጠጡት ይላል። ሎጥን ማለት ነው። ታላቂቱም ገባች ከአባቷም ጋር ተኛች። እርሱም ስትተኛ ስትነሳ አላወቀም ነበር። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንትና ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር አለቻት። አባታቸውን በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቃትም ይላል። የሎጥም ሁለቱ ሴቶቹ ልጆች ከአባታቸው ጸነሱ። ያ ሰላም ፖለቲካ ልጨርስ። የሎጥም ሁለቱ ሴቶች ልጆች ከአባታቸው ጸነሱ ይላል። ተመልከቱ እንግዲህ ተመልከቱ። ሎጥ ዓለይሂ ሰላም ከሁለቱ ሴት ልጆች ተገናኝቶ እንዳስጸነሳቸው፣ ታላቂቱም ወንድ ልጅ ወለደች አለ። ስሙንም ሞዓብ ብላ ጠራቸው። እርሱም እስከዛሬ የሞዓባውያን አባት ነው ይላል። ታናሽቱም ደግሞ ወንድ ልጅ ወለደች። ስሙንም የወገኔ ልጅ ብላ አሞን ብላ ጠራቸው። እርሱም እስከዛሬ ድረስ የአሞናውያን አባት ነው ይላል። እንግዲህ ገና እዚህ ጋር ሀሳቡ ምንድን ነው?
እኔም ብዙ ጥያቄ ነበረኝ። ጥያቄያችንን እየመለስክ አይደለም። የራሳችንን መጽሐፍ ለራሳችን እያነበብከው ነው። የምናውቀው ነገር ነው። እሱን የካድነው ነገር አይደለም። ግን ጥያቄያችንን ብቻ ብትመልስልን ያናዳል። ይሄ ነገር መውጣቱ ገና ብዙ ነገሮችን ላጣ ስለሆነ ይሄ መጀመሪያ ነው። እድል ስጠን፣ እንዳታወርደን። ለምን መሰለህ? እኛ ካሳመንከን እናምናለን። እንዳታወርደን። ካወረድከን ገና ብዙ ነውር ትሰማለህ። ተረጋጋ፣ ቀስ በል። እኔ ከጠየቁ ጥያቄ ጋር ምንድን ነው የሚያገናኘው? እኔ እስልምና ቀደምት ሃይማኖት ወይ ነው ጥያቄ አይደለም የሚያገናኘው። ልንገርህ፣ አዳምጠኝ። አሁን እዚህ ጋር ቁርአን መጽሐፍ ቅዱስን እስልምና አንድ ተፍረብሽ አረባከን ቁርአን መጽሐፍ ቅዱስን ለስንት ነው ከፍሎ የሚያብያቸዋለን? ለሶስት ነው የሚያየው። አንደኛ ምንድነው? በውስጡ የተነገሩ እውነታዎችን እናምናለን፣ እንቀበላለን። ለምሳሌ ሙሴ ነቢይ መሆኑ ይህንን አምነን የምንቀበለው ነገር ነው። ነቢይ ናቸው ብሎ የተገለጹ የተነገሩ እውነታዎችን እንቀበላቸዋለን እና ይህንን ማስረጃ አላህ ስብሐነሁ ወተዓላ ወአሚኑ ቢማ አንዘልቱ ኢለይኩም ሙሰድቀን ሊማ በይነ ሚነል ኪታብ ሙሰድቀን ሊማ በይነ የደይሂ ሚነል ኪታብ ይላል። ከእርሱ በፊት ያለውን መጽሐፍ በውስጡ ያለውን የሚያረጋግጥ ያለ ቃል በቃል ይናገራል። እንዲሁም ደግሞ በውስጡ ላይ የተነገሩ ስህተቶችን እንዲህ አይነቶችን እነዚህ ደግሞ ስህተት ናቸው ብለን እናምናለን። ቦታቸዋል አይደለ? ልክ ለምሳሌ ሌላም የተነገሩ ማለት ነው። ኢየሱስ ክርስቶስን የተረገመ ነው ይላል መጽሐፍ ቅዱስ፣ እኛ የተባረከ ነው ብለን እናምናለን። ልክ እንዲሁ ሌላ ያዕቆብ አባቱን ኤሳውን ወንድሙን ከኢስሐቅ ጋር ኢስሐቅ አባቱ ነው አጭበርብሮ በረከቱን እንደወሰደበት ይናገራል። ይሄም ስህተት እንላለን። ሰለሞን እንደ ካደ ይናገራል መጽሐፍ ቅዱስ። አላህ በቁርአን ላይ ግን ወማ ከፈረ ሱለይማን ይላል። ሰለሞን ግን አልካደም ይለናል። አያቸው ስህተት ናቸው ተብሎ የተነገሩትን እነዚህን ስህተት ናቸው እንላለን። ሁለተኛ ይሄ ነው። ሶስተኛ አቋም ምንድነው? በመጽሐፍ ቅዱስ ላይ ያልተነገሩ ክፉም አይደሉም እነዚያ ነገራቶች፣ ነገር ግን በቁርአንና በሐዲስ ላይ ያልተገለጹ እነዚህን ደግሞ አንከዳቸውም እውነት ናቸውም አንልም። ለምሳሌ ከተባለ ኢሳያስ የሚባል ነቢይ፣ እንባቆም የሚባል ነቢይ፣ እነዚህ ነቢያቶች ቁርአን ላይ ያልተገለጹ ስማቸው ገብቷቸዋል አይደል? እኛ ነቢይ አይደሉም አንልም። ምክንያቱም አላህ ያልገለጻቸው በርካታ ነቢያቶች ስላሉ ነቢይ ናቸውም አንልም። ለምን ነቢይ ናቸው ተብሎ በቁርአን ላይ ስማቸው ስላልተገለጸ። ስለዚህ ይህን ደግሞ ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ትከዚቡሁም አሉ። የመጽሐፍን ባለቤቶች እውነት የማትበሏቸው ሐሰት የማትበሏቸው ያሉት የዚህ አይነት ነው እና ስለዚህ ለሶስት ነው ከፍሎ የሚያየው ነው። ስለዚህ በመጽሐፍ ቅዱስ ላይ ያለው ይሄ ነው። አሁን ወደ ዋናው ርዕሳችን ስንመለስ ቅድም ስታሳያቸው ለልጆቹ ወደ መካ ሄዳችሁ ሐጅ አድርጉ የሚል አለ የለም በሚለው ነገር ላይ ነው። ይሄ ነገር ታምኑታላችሁ ወይ? አዎ ነቢያቶች ወደ ዘጸአት ምዕራፍ 5 ቁጥር 1 ላይ የታዘዘው ወደ መካ ሄዳችሁ ሐጅ አድርጉ የተባለውን እናምንበታለን። ትክክል ነው መልሱ። አይ ቴንክ ዩ። እሺ ግን እባክህ ቢያንስ ወይ በደቂቃ እንዳወራ ፍቀድልኝ። ጥያቄንም በስርዓት ከገባ ጀምሮ እንደዚህ አልመለስክም። ወዴት ነው? ይኸውልህ እኔ ቃል በቃል እዚህ ጋር ያላቸው 5000 ሰዎች እንድትሰሙ ፈልገው እስልምና ቀደምት ሃይማኖት መሆኑን ለማንጸባረቅ ባይብል ሀብ የሚባል አፕሊኬሽን አምጥተ በሄብራይስጥ የተጻፈ ነው ብለህ እንደገና በአማርኛ ትራንስሌት አድርገህ የኮንቴክስቱን ሁኔታ ወደ ሀጅ እንዲሄዱ አዟቸዋል ብልሃል እና ነቢያቶች ሀጅ ሄዱ ነበር ብልሃል። ይሄ ነገር አንደኛ መጽሐፍ ቅዱስ ነው፣ የክርስቲያን ነው፣ ከእናንተ ወገን ነው ብለህ ነው ይህን ነገር ሜንሽን ያደረገው። አንደኛ ይህን ባይብል ሀብ የሚለውን ትቀበላለህ ወይ ጠየቁ። ኦኬ አልቀበልም አልከኝ፣ ምክንያቱም እየመረጥኩ እቀበላለሁ ብለኛል። ሌላው ግን ቁርአን ላይ ቀደምት መጽሐፎችን ቃል በቃል እየመረጣችሁ ተቀበሉ የሚል ቃል በቃል በአፍ ሳይሆን ቁርአን ገልጠህ አሳየ። እየመረጣችሁ እውነታውን ተቀበሉ የሚል ለምን መሰለህ? ማስረጃ፣ ግዴታ ማስረጃ ያስፈልጋል። ይሄ አንድ ሰው የጻፉ ነገር ሊሆን ይችላል። ትርጉም መጽሐፍ ቅዱስ ላይም ይኖራል፣ የትርጉም ስህተት ህትመት ላይ ማለት ነው። የአፕሊኬሽን ነው። በዚህ ኮንፊውዝድ አታደርግ ነው። እስልምና ቀደምት ሃይማኖት ስለመሆኑ በእናንተ ቁርአንም የተመሰከረና አሁን እንዳልኩ ማስረጃ ትክክለኛ ማስረጃ አቅርብ። ቴንክ ዩ። እኔ ጥያቄ በጣም ጥሩ። ስለዚህ ባይብል እንትን የዕብራይስጥ በምን ቋንቋ ነው የተጻፈው? መጀመሪያ ብክዳን እሱ የኔ ጥያቄ አይደለም እንዴ፣ ከሱ እኮ ነው እየተነሳን ያለ ነው። ሸመጠት ካረለ ያንተ ነው፣ አንተ ነህ ያመጣኸው፣ አንተ እንትን ያልከው ምናምን አልከኝ አይደለ? ብሉይ ኪዳን
እሱ የኔ ጥያቄ አይደለም እኮ አለ። ከእሱ ነው የተነሳኸው እኮ ገናችን ሰው የምትናገረው ባይብል ሀብ አንተ ያመጣው አፕሊኬሽን ስለሆነ ነው። አንተ ያመጣሃት በለ እስቲ ክፈተው። ለምን አንተ አይደል እንደ እያሳየህ ነበርከው? እስልምና ቀደምት ሃይማኖት ነው። በምን ቋንቋ ነው የተጻፈው? ብሉይ ኪዳን በምን ቋንቋ ነው የተጻፈው? እሱን እየካድክ ስለሆነ መጀመሪያ በምን ቋንቋ ነው የተጻፈው? እየካድኩ ይኸውልህ፣ እኔ ሁሴን በምን ቋንቋ ነው የተጻፈው? ወደ ታብዛ በፈጠረ ይኸው የሰው ጊዜ እንትናት በሌሎች ክርስቲያኖች መጽሐፍ ቅዱስ በብዙ ቋንቋ ተጽፏል። በዕብራይስጥ ተጽፏል፣ በግሪክ ተጽፏል። መጀመሪያ የተጻፈው በምንድን ነው? መጀመሪያ የተጻፈው በምንድን ነው? ቱማስ ሞር የሚባለው ቢያንስ በዕብራይስጥ ተጽፏል። ዕብራይስጥ አለ መጽሐፍ ቅዱስ ማስረጃ ስ በዕብራይስጥ እንደተጻፈ አውጣ ና ሁልቁ ላይ ይኸውልህ። እኔ እኮ ጥፍ የምትለው ነገር እኮ ላለመመለስ ቢያንስ የሚያዳምጥህን ሰዎች ለእነሱ ላመለስ አውጣ። በዕብራይስጥ እንደተጻፈ ሳየነ ጭራሽ እስካሁን አንድ ለሚያወራው ነገር ማስረጃ አያወጣም። ግን የሆነ ፖለቲካ ሰርቶ ጥያቄው ማስረጃ አውጣ። በዕብራይስጥ እንደተጻፈ ተመልሰህ የጠየቅህ ሄደው ሲል አይደለም። አንተ ለተናገርከው ማስረጃ አስቀምጥ እያልኩ እኔ እኮ በጣም ታዝቤ ነው እንጂ ለመግባት ፈልጌ አይደለም። ስለዚህ የመጀመሪያ የተጻፈው በዕብራይስጥ ከሆነ ማስረጃ አውጣና አሳየን። እሱ ሊትራሊ የሆነ ጥያቄ እኮ ጠየቁ። እስልምና ቀደምት መሆኑን አስረዳን አልኩ አይደል እንዴ? ግን እያስረዳሁ በዚያ መሰረት አድርገን በመጽሐፉ ሐጅ እንዳደረጉ ወደ መካ ያንን እያስተባበልክ ነው የራስህን መጽሐፍ እሱ ነው የጀመርከው አይደለ? ለምን ትቀበለዋለህ? እሱም ባይብል ሀብን ትቀበለዋለህ? አዎ፣ ስለመቀበል ስላለመቀበል አይደለም ጥያቄ። ይሄ የውይይት ቦታ ነው። ቆይ አዳምጠህ አትደረብ። አንዴ ውይይት ቦታ ላይ ስትመጡ ጊዜ ክርስቲያኖች የሆነ ማስረጃ ሲመጣ ጊዜ ትቀበላለህ አትቀበልም። ስለመቀበል ስላለመቀበል አይደለም ጥያቄው። አሁን ምንድነው? ውይይት ነው ይሄ ቦታ። ያንተ ቆይ ተረጋጋ። ያን እያስተባበልክ ነው፣ እየካድክ ነው አይደለ? ስለዚህ ምን እናደርጋለን? ብሉይ ኪዳን የተጻፈው የመጀመሪያው ቋንቋ ምንድነው ስልህ ዕብራይስጥ ነው ብለኸኛል አይደለ? ስለዚህ አሁን ዕብራይስጡን አውጣ፣ ወይንም ደግሞ ችግር የለውም በዕብራይስጥ እንደተጻፈ የመጀመሪያው መጽሐፍ ቅዱስ ማስረጃ ስጠን ነው። ትሰጠናለህ ወይስ ያለ ማስረጃ ነው የምታወራው? በጠየቁ ጥያቄ መልስ ይሆናል። ሁሱ አንተ ነው ይሄ ከዚህ ነው የጀመርከውና ከሱ ተነስተን እንድንሄድ ነው በማስረጃ ሁሉ ነገር እንድናየው ብዙ ነገር ቴንክ ዩ። እሺ እኔ በአንደበት ሪከርድ የተደረገ ነው። በነገራችን ላይ በአንደበት የመሰከርካቸው ብዙ ነገሮች አሉ ከቁርአን ቀደምት በፊት እንደነበር ያለ ምንም ነገር ነው። ዝም ብሎ ወላሂ ላዝም በጨበጣ ማውራት የሚፈልገው ሌላ ክርስቲያን አለ በዚህ ላይ መቀጠል የሚፈልግ ታምራት ትቀጥላለህ። ግን አለ ብሉይ ኪዳን በምን ቋንቋ ነው የተጻፈው? ማለትም ጥያቄያችንን በትክክል ከመመለስም ይልቅ አንተ እየጠየከን ነው አመልሳ ነው እየጠየከን ያለ ታምራት አንዴ ቤን አለ ክርስቲያን ነህ? ሙስሊም ነኝ። የእስልምና ጥያቄ መጠየቅ ፈልጌ ነበር። ችግር የለውም።